ግብግብ ሰው ካያችሁ እግዚአብሔር ከሱ ጋር የለም። ማን ከርሱ ጋር የለም? ነገሩኝ እንጂ አሁን ሰው እኔ እኮ ምን ያህል ሊናችን እንደወረደ የሚታሰበው እኮ ተመልከቱ። ሰው ቢያንስ የዚህን ያህል ሞኝ ይሆናል? እስኪ ጥያቄ ልጠይቃችሁ። ወርቅ ለሕፃን ልጅ የወርቅ ሰዓት አስራችሁለት እኔ ሸንኮራ አገዳ ይዤ ብመጣ አይለውጠኝም? አይለውጠኝም? በደንብ ነው የሚለውጥ። ቤት ላይ እኮ ሲያስቸግሩ ሞባይሉን ማስቲካ ገዝታችሁ አይደለም የምትለውጡት? ና እንካ ማስቲካ ስጠኝ ሞባይሉን ተብሎ ይለውጠዋል አይደል? ትልቅ ነገርን በትንሽ ነገር የሚለውጠው ሰው ምኞቱን መቀደስና ማሰብ ስላቆመ ነው። ልክ ፈላስፋዎች እንደሚሉት ክርስትና ማሰብ ማቆም ሳይሆን ክርስትና ማሰብን አውቆ ማሰብን መቀደስ ነው። ስለዚህ ልብ በሉ። ሕፃን ልጅ በጣም የሚያሳዝነው ምኑ ነው ካላችሁኝ ምንድን ነው? ወርቁን በዳቦ ወርቁን በሸንኮራ መለወጡ አያሳዝንም? እንጋማ እሺ ሸንኮራ ብላልኝ ከዛስ ወርቁን ቅብል። ሰው እኮ ተመልከቱ ምኞቱን ስላልቀደሰ ነው መንግሥተ ሰማያትን በመሬት የለወጣት። ሰው ይህንን ማወቅ አለበት። የመጀመሪያ ተመልከቱ ሁሉም ነገር ኃላፊ መሆኑን። እስኪ በሉ ሁሉም ነገር በሉ ኃላፊ መሆኑን በሉ። ስንቱ ያልፋል ነገሩ ሁሉም በሉ እንጂ ያ የምንመካበት መልካችን በምን ያልፋል? በሞት ይፈርሳል። ሞት ጋር ራሱ እኮ አይደርስም። ዛሬ ጥሩ ነው ወይ ሰው ገርፎ ያበላሸዋል፣ ወይ በሽታ መጥቶ ያበላሸዋል። አያችሁ ተስፋችን ምኞታችን ከሰረ ማለት ነው። ምኞታችን በራሱ ተመልከቱ መቀደስ የሚጀምረው በምድር ባለ ነገር ላይ በመጨነቅ ሳይሆን በዘላለም ላይ በመጨነቅ ነው። በምን ላይ በመጨነቅ? እስኪ በሞት ያፈርሰውን መድኃኔዓለም ነው ዛሬና እርሱ የተወለደው በዚህ ዓለም ተወልዶ ለእናቱ ቤት ለምን አልሰጣትም? እንደ መጽሐፍ ቅዱስ ላይ ስታነቡ ነው ባጭሩ እመቤታችን ቤት አላት የሚል አግኝታችኋል ወይ? ሐዋርያት መኪና ነበራቸው የሚል አግኝታችኋል? አትናገሩ? እሺ ክርስቶስ በራሱ ቤት ነበረው የሚል መጽሐፍ አግኝታችኋል? በጣም እኮ ነው የሚያስቀው ታዲያ ማለት ነው። ሰው ቤት ስላጣ መድኃኔዓለም ምን አልኩ የሚል ሰው ታዲያ አይገርማችሁ? ቢያንስ እግዚአብሔር ለእናቱ ቤት ለምን አልሰራም? ለምን አትጠይቁም? ይሄ ቢያንስ ለእናቱ ቤት ለመስጠት እግዚአብሔር ነፍጎ ነው ወይ ነው? አይደለም የድንጋይ አይደለም የብሎኬት አይደለም በሴራሚክ በምናምን መስራት እግዚአብሔር በወርቅ ለእናቱ ቤት መስራት አይችልም? ወርቁ ራሱ የማን እና ድንጋዩን ወርቅ ሁን ቢለው እኮ ይሆናል እኮ። አይተነዋል እኮ መድኃኔዓለም በ3 ድንጋይ ቤተ መቅደሱን ሲሰራ እኮ አይተነዋል። የሕንፃ ጉልት ብሎ እንዲቆይ